እየተቀመረበት እንዳለው ቀመር ማንም ላይ አይቀመርም። ኧረ በስመ ቀላል አይላጡበትም። በጣም እየተጫወቱበት ነው ያለው የዚህ ልጅ ላይ ማለት ነውና እኔ አሁን በጣም እያሳዘነኝ ነው ያለው። ያው ዩቲዩብ እንኳን ይዘጋል አይደለም ማንሳኒው ለራሱ አንዳንድ ፒክቸሮች አሉ፣ አንዳንድ ቪዲዮዎች አሉ ነው ዩቲዩብ ሊዘጋብ ይችላል። ግን ያው ያንተ ምርጫ ከሆነ በቴሌግራም በኢንስታግራም ላይ ምናምን ፖስት የምናደርጋቸው ሰው ቤት ገብቶ እንደ የማዋረድና የሰውን ስብዕና መንካተኒ ምን ይባላል? የዳኒ ጉድ ዳኒ በቃ እሳት ባለበት ሁሉ አይጠፋማ። ትንሽ ፍንጭ ነው የሚፈልገው አይደል? ነዳጅ ለማርከፍከፍ ኧረ በስመ አብ የተያዘ ፎቶ ሶ ፍቃደኛ ሆነ መኖር ከቻልክ ትኖራለህ፣ ካልቻለ ደግሞ ይወጣል። ሩት ከዛ ቁጭ ላይክ ታደርገዋለሽ። ያሳፍራል የእውነት ሩት በዚህ ደረጃ አብርሃምን አሳልፈሽ ትሸጫለሽ ብዬ እኔ በፍጹም አስቤው አላውቅም። ግን እኔ በዚህ ምን አይነት ጥቅም እንደሚገኝና እኔ ምን አይነት ሞራል እንዳገኘሽ አላውቅም። ይሄ ቪዲዮ ለምን ይቀመጣል? ለነገ የራሴ ቤት አለኝ። ከፈለኩኝ ደግሞ መኖር ከፈለኩ እችላለሁ። አይ የምትል ከሆነ ልክ እንደዛው እንደቀደም እንዳልኩ ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን። ምን ይወጣል? ምን አዲስ ነገር አለ? ከፀሐይ በታች ምን አዲስ ነገር አለ? ቲክቶከሮች እኮ ተዋረዱ እኮ ብዙ አየህ። ያው ዛሬ ዳኒ እንደዚህ ስላለው አይደለም አብርሃም በዚህ ደረጃ የሚዋረድ መኖሩን እዚህ እኖራለሁ። ግን የትኛውንም እያንዳንዱ ፎቶ ሙሉ አንተ ዳኒ ስላስፈራራ ነው የምትኖረው። የቀረሽን ፎቶ ቪዲዮ እያንዳንዱ ነገር አብርሃም መኖሩን ሁሉ እኖራለሁ። ግን ደግሞ ሳይንታ ብቻ አይደለም ቪዲዮ አለክ እያወራኩኝ ቪዲዮ አለክ ክርስታውስ አንቺ ቪዲዮ ይዣለሁ ብለሽ የምትኩራሪበትና እንትን የምትይበት ካንቺ ጋር ከሆነ እኮ ጀስት ሚስቱ ነሽ። ምንም ከሰማይ በታች እኮ አዲስ ነገር የለም፣ ከፀሐይ በታች አዲስ ነገር የለም። ስለዚህ ሚስቱ ነሽ። የትኛውንም አይነት ቪዲዮ ብትይዢ የትኛውንም ነገር ብታደርጊ ካንቺ ጋር ያለው ገበና ነውና ሚስቴ ባሏን ገበና ስትሸፍን እንጂ በዚህ ልክ ማስፈራሪያ እያደረገች ለማዋረድ መሄዷ አንቺ ሄርሜላ ማድረግ የነበረባትን ነገር ነው እያደረግሽ ያለሽው። ሄርሜላ ደግሞ በተቃራኒው የሚስት ተግባር ነው ለሱ እያደረገች ያለችው ፊት ለፊት የምናየው ማለት ነው። እና አንዱ ይገርመኛል እንደው የተገላቢጦሽ ነገሮች ሲሆኑ ሩታ አንድ ነገር ልንገርሽ፣ ፎቶዎቹንም ቪዲዮዎቹንም አናጠፋቸው። ምክንያቱም ፎቶዎቹ ቪዲዮዎቹ ጠፉ ማለት አብርሃም አታገኙም ማለት ነው። ይሄንማ ማገናዘብ አለብሽ ማለት ያው ያ ነገር ሊደብረው ይችላል እንጂ ፈልጎት ነው የመጣው ምናምን ሊጠፋ ባይጠፋም ኖርማል ነገር ነው። በጣም የእውነት እርግጠኛ ነሽ? አብርሃም የመጣው ያለ ፍላጎት ነው እያለ ነበር ከሰማሽ። እሱ የተመለሰው ፋይሉን ስላሳየሽው ብቻ ነው የመጣው እንጂ ከልቡ አይደለም የተመለሰው። አይደለም መቼም ሰክሮ የቀረሽው ፋይል ነው አይደለ? እነዚህ እኔም እዛ ላይ እንትን ብየዋለሁና ምንድነው የሚደንቀው ነገር? ሰው ሰክሮ እኮ ብዙ ነገር ሊያወራ ይችላል፣ ብዙ ነገር ሊናገርም ሰክሮ ደግሞ እንትን ቢልም። ለዚህ እኮ አንቺ ነሽ እንጂ የምትወቀሽው እሱ አይደለም። ስለዚህ አንቺ በዚህ ደረጃ እያስፈራራሽ ልጁ እኮ ይወድሻል። ካንድም ስንቴም እኮ ተንበርክኮ ሚስቴ ብሎ ለምኖሻል አይደል እንዴ ሩታ? አሁን በዚህ ደረጃ ልጁን በማይገባው ክብርና ልክ እንደዚህ ማገርጣትና በገዛ ቤቱ ማዋረድ ተገቢ አይደለም። እንደው ለማዋረድ ብዙ ርቀት ሊድ ብትይ ራሱ ዳኒን መጠቀምሽ በጣም የሚያሳፍርም ጭምር ነው። አይጠፉም በሚለው ሐሳብ ነው መስማሙ ነው። ከቦሻረላ የመጣው ከልቡ አይደለም የመጣው። መጀመሪያ ደረጃ ብቻዬን ብለሽ ነው የጠራሽኝ። እሺ መኖሩን እዚህ ቤት ለመኖር ተስማምቼልሽ መጣሁ። እንደዚህ አይደባል ግን አለ እንደ አብርሃም አይነት። ስለዚህ አንቺ ደግሞ ስምምነታችን ፎቶና ቪዲዮ አጠፋለሁ ብለሽኝ ነው የመጣሁት። ስለዚህ ፎቶና ቪዲዮ ታጠፊልኛለሽ ማለት ነው ነበረ። ግን አሁን አላጠፋውም። ለምን ነው የማታጠፊው? አላጠፋውም። ምክንያቱም ምንድን ነው? እኔ አሁን ምን ይልሻል? እኔ አሁን አብርሃም እኔ እንጃ። እኔ ብቻ የአብርሃም እህታው ምን ትልሻለሽ? ላንቺ እንደዛው ወግና ላንቺ እንደዛው ወግና ስትናገር የነበረችው የአብርሃም አስገድጄ አይደለም የመጣው፣ ፈልገው ነው የመጣው። ሚስትህ እኮ ናት። አዎ ሲጀመር ሁሉንም ነገር ፈልገህ ካደረግከውና ከሆንክ በኋላ አስገድደሽ ምናምን አትበል፣ አታስመስል። ደግሞ ዘንድሮም ታስመስላለህ እንዴ? አይከብድም ዘንድሮም ማስመሰል።
ከአንተ ጋር በፍቅር መኖር እሱ ነው ሀልበላ አልፈልግም። በጣም ያስታውቅባታል። እኛ ሸውዳናለች እውነት አብርሃም ቀድሞ ባንባታል። በነገራችን ፋይል ስላስኩብህም አይደለም በግዳጅም አይደለም ሪአክሽኑ ሁሉም ነገር ያደረግከው ቪዲዮ እየቀረጽኩ እንደሆነ ደግሞ በደንብ ታውቃለህ። ስለዚህ ኖርማል ነው፣ ችግር የለውም። እና ደግሞ ቪዲዮ አላጠፋውም። እንደዛ ከሆነ ይብስብኛል። ሰክሮ ያንን ማውራቱ ምንድነው የሚደንቀው? እኛ ጥሩ እጃችን መረጃው ገባ። በዛም በዚህም ብለን በባሌም በቦሌም ብለን አገኘ ነው። ግን የአብርሃም ያንን ነገር መናገር ላንቺ ምንድነው እንደዚህ እንትን የሚያደርገው? እኔ አሁን ቢወጣ እንደው አይውጣ እንጂ ሩታ የእውነቴን ነው አንገትሽን ልትደፊበት የምትችይው አንቺ ነሽ። እኔ ምናልባት እኔ አብርሃም እዛ ላይ እንትን ሊል ይችላል የምለው የጠቀሳቸው ሰዎች አሉ እነሱ እንዳይቀየሙት እንዳይለው ያንን በማሰብ ይመስለኛል። ግን የዚህን ያህል ግን ይሆናል ብታስቀምጪ ለቦሻል በደንብ መረጃዎችን ማለት ነው ማለት ማጠናከር ነው። አረን ያላኩለትም ያው ስናወራ ሰምቶ ነው ሳወራ ሰምተዋል አለሻ ለምን ያው ተሽቷል እያለ ነው አይደል? ከታም ተተነው ችግር የለውም። እኔ እኮ ወንድ ልጅ ነኝ፣ ኖርማል ነው፣ ምን ችግር የለውም። ፋይሎችን ባላያቸውም ግን ፋይሎቹ አሉ፣ ኦፕን አላደረኳቸውም። አንተ ግን ያለው ነገር ተስማምቻል ቆይም ካልሽ እንደውነት በሌላ አስፈራሪ ሳውድ በግድ ተፍጭ ውስጥ እንዳደረጉት ያስፈልጋል አይደለ? ምንድነው እኔ ጋር ቢጠፋ ይሄ ልጅ የእውነቴን ነው ብታገኙ በድኑን ነው እንጂ ልቡን አታገኙም። ከዚህ በኋላ ሩታ አብቅቷል። አሁን እዚህ ላይ ያለሽ ነገር በጣም እኔ አበቃና በቃ አሁን ጊዜው እንትን ያለ ይመስላል። ያ እኔ ጋር ኦብቪየስሊ ምናልባት ካንቺ የሆነ ነገር ላይ ቢያጠፋው እኔ ጋር ታገኘዋለሽ። ስልኬን ደግሞ መውጫው መግቢያውን ሁሉንም ያውቀዋል። ቆይ እንቀይርበት። እሱን አስተካኪ። ልጁን እኮ አደነ በጣም ቁጭ ያለ ረጅም ሰዓት ካዩ ሰዓት ጀምሮ ረጅም ሰዓት ቁጭ ብለን እሺ ግን እኔ መጣሁኝ አንዲ ቢው ታይቷል። እሺ ድረስ በአንተ ብቻ በራሴ ወጪ የፈለኩ ሶሻል ሚዲያ ላይ ለቅላል ገባህ አይደለ? እስካሁን ኦፕን አላልኩትም። ከዚህ በኋላ ግን ኦፕን ድረስ አስገድደኛል። በጣም እንደዚህ አይነት ፋይል ያለብህ ሰው ሆነ ሲጀመር አንተ በኮንፊደንስ ልታወራ ማን ነው መብት ይሰጣል? ሰማኛለህ? ራስን በዚህ ልክ ተዋርደህ ማየት ካልፈለግ ጸባይን አሳምረህ ቁጭ በል። እሺ አይ የምትል ከሆነ ደግሞ ከዚሁ ላይ ሼር አደርግልሃለሁ። ደግመህ እጅህን እንዳታነሳ ደግመህ እጅህን እንዳታነሳ። ተራራ ነው አገኘው። ቀድመህ ነበር ማስተዋል ያለብህ። እኔ አብርሃን ለማመስገን ዳኒን እኮ የሚቀድመው የለም። እኔ እኮ ይገርመኛል። እኔ አሁን የቅርብ ጊዜ ቪዲዮ አይቻለሁ፣ ግን ይመጣና ድንገት ጠላቱ ይሆናል። በቃ እንደዚህ አሁን ደግሞ ከሩታ ጋር ፋይል ለፋይል እያለ እንግዲህ ደግሞ መሞዳሞዱም እንትን ማድረጉን ጨመረ። እኔ እውነት እንደው ይሄ ፋይል ወጥቶ እኔ የማን እንደሚዋረድ አይተን እንደዚህ አይነት መረጃ ከተያዘብህ በኋላ ብትደነፋ ምንም አታመጣም። ሰማኛለህ? እዚህ ጋር እንደዚህ ሰነሰለ ጨበጥከኝ። የትኛውን የመጀመሪያ ፎቶ ተከከለ? ከየትኛው ፎቶ ጀምሮ? አፈርድም ያብልቶ እኮ መቀበል ይችላል። ሩታ ስለነበረሽ ጸጥ ያው በቃ ያለው ፐርሰናል አብርሃም እንደዛ አያደርግም እንጂ አፈር አስልሶት ዳኒን በዚህ ቀጫጫ ሰውነቱ ስልኩ ላይ እኮ መቀበል ይችል ነበር። ሩታ ስለነበረሽ እያንዳንዱ ነገር ታግሼ ዝም ያልኩት። ከዚህ በላይ አልታገስም። ውሃ መጠጣት ፈልጋለሁ። ውሃ ስጠኝ። ውሃ መጠጣት ፈልጋለሁ። ውሃ ስጠኝ እያልኩ ነው። ወይኔ አብርሃም ወይኔ። እሺ የትኛውን ፎቶ ልጀምር? ከየትኛው ፎቶ ልጀምር? ኧረ በስመ አብ! ኧረ በዚህ ደረጃ ነው ያቀርባል ግን ያስደዳል። ኧረ ገጫ ይብራ። በስርዓት አስቀምጥልኝ። ገባ? በስርዓት አስቀምጥልኝ። እኔ ይመስለኛል እኛ ከደረሰን ቪዲዮና ፋይል ውጭ ይሄ ልጅ በጣም ማስተማመኛ የሆነ
እሱን እጁ ያስገባበት የሆነ መረጃማ አግኝቷል እንጂ በዚህ ደረጃ ይሄ ልጅ እንዲህ ኮላፕስ እንዲያደርግ ያደርገዋል ብዬ እኔ አላስብም። ስጠረጥር ከጀርባ አንድ ሴራም አለ። አብርሃምን ያጠመዱበት መንገድ ማለት ነው። ኦልሬዲ ከሄርሜላ ጋር በደንብ አድርጎ ክሩን በጥሰውታል። ግን የሄርሜላ ጉዳይ አንዱ የዳኒ ስራ አካል ሊሆን ይችላል። አናቅም። አሁን ማየት ብቻ ነው ከኛ የሚጠበቀው፣ ማየት ብቻ ነው የሚፈጠረውን ነገር። ያልጠበቅናት ሁታ አላውቅም። እንደዚህ ይሄ ካሉት ፎቶዎች ማለት አንድ ፎቶ እንኳን ፐብሊክ ላይ ቢወጣ በጣም አንገት የሚያስደፋ። ስለዚህ ይሄኛው ነገር እንደዚህ መወጠር ምናምን አያዋጣም። ካንተ ያለ ነገር እኮ ጠልና አርጋ ነው የአብርሃም ጋር ያላትን ፍቅር የበጠሰችው ሩታ። እኔ እውነት ለመናገር እኔ አሁን አብርሃም ቦታ ብሆን ኦልሬዲ በጣም ኮላፕስ ሆኜ በጣም ነው በቃ ምጠላትና ላይኔም ነው የምትደበረኝ። በቃ አይደለም የልጄ እናት ልትሆን ያለኝን ግንኙነት ነው እንዴት ገበናውን ቀርጻ አሳልፋ ትሰጣለች ሩታ። እና ብቻ ይሄ ብቻ አይመስለኝም አብርሃም እንዲህ እንዲሆን በጣም ካንተ የተለየ ነገር የለኝም። ከሰው የተለየ ነገር የለኝም። ገባ ምንም ነገር ሁሉም ሰው የራሱ ፕራይቬት ነገር አለ። ታዲያ ከሰው የተለየ ነገር ኖሮሃል አይደለም፣ ፕራይቬት ነገር ግን አለ። ገባ አይደለ? ታዲያ ለምን ልብስ ለብሰህ ትሄዳለህ? ከሰው የተለየ ነገር ከሌለ ልብስን አውልቅና ለምን ራቁትህን አትሄድም? ማናችንም ከሰው የተለየ ነገር ኖሮን አይደለም፣ ግን ፕራይቬት ነገር አለ። ገባ? ያንን ማገናዘብ የነበረብህ ስትመጣ እዚህ ቤት ስትመጣ ወይኑ ስትጠጣ ነበረ። ስለዚህ አንተ ደግሞ እስከዛ ድረስ እነዚህ ነገሮች ታዋቸው እንደዚህ ይታጠብቃል፣ እንደዚህ ይታጠብቃል ልጅ ይዛል። ስለዚህ አንተ ደግሞ እስከዛ ድረስ እነዚህ ነገሮች ታዋቸው ስንት ታየዋለልህን አመሰግናለሁ ዳኒ። እኔ አብርሃምና ዳኒ እኔ ጓደኛሞች እንደሆኑ ነው የማውቀው። እና እኔ ምን እየተካሄደ እንደሆነ አላውቅም። እኔ ዳንኤል ምን አይነት ሰው እንደሆነ ወዳጅ የማይበረከትለት እዛ ጽጌን ብጥብጥ አድርጎ ጽጌ አሁን ሌላ ታሪክ ውስጥ ገብታለች ከሌላ አክተር ጋር እና ወዳጅ አይበረከትለትም። ደግሞ መጣውን እዚህ ጋር ደግሞ ይደበላል። እቃዎችን ያጨናችሁ ነው። የትኛው ፎቶ ጀምር? የትኛው ፎቶ ጀምር? በስርዓት አይደለም እያጠብክ ያለው እኮ በስርዓት ጠብ ያልኩ ነው ነው ወይስ ወንድ ልጅ ጎዶ ብርጭቆ አያያዘን አልወደድኩትም። ሰማኛለህ? ብርጭቆ አያያዘ ምንም አልተመቸኝም። በቃ አሁን ብዙ ሰራ መሰለኝ። እረፍት አድርገና ኖ እቃውን ከጨረሰ ልጁን ይጠብቃል። እኛ ሱፐርማርኬት ደርሰን ታዩ ጠብቅ ማለት አሁን እያረግሽ ያለሽው ለቤቱ ነው። ችግር የለውም ይኖራል። ግን እንዳይቀጠል አርገሽ ነው የበጠሽው። አብርሃም ባንቺ ጉዳይ ተስፋ የሚቆርጥበት የመጨረሻው የአደጋ ጊዜ ምልክት ነው አሁን እያየሻለሽው እና እንዴት አርገሽ እንደምታስተካክዩ ነው እንጃ። እሱን ለማስተካከል ብለሽ የገባሽበት እልህ ጭራሽ አሁን ከሱ እህቶች ጋር ከሱ ወንድም ጋር ላንቺ ወግነው እንደዛ ሲያረጉ የነበሩት ከእህትና ከወንድሙ ጋር ከባድ ጦርነት ውስጥ መግባትሽ ነው። በቃ በጣም ከባድ ጦርነት ውስጥ ጋሽዬ ይሄን ቪዲዮ ሲያዩ ምን ሊሰማቸው እንደሚችሉ ያላቀ በጣም በቃ ዛሬ ረፍት አድርጊ። በቃል የዓመት ረፍት ዛሬ ነው እንደሚወጣው ነው ማለት ነው። ገና አንዴ ዛሬ ሰሪ ጀመረው በደንብ ጠብቁ። ብርጭቆ እንደዚህ ነው ሲጸዳ ለሌላ ቀን ይስተካከላል። በቃ ቶ ይበቃል። ብርጭቆ ቆንጆ ቆንጆ ዘፋኖች አሉ። አይደለም ልጅን እቀፍና ልጅን አዝል አስተኛ ምናምን ልጁን ነው እኮ ግዴታው ነው ማስፈራራት
ግን ማለት ነው ዳኒ አሁን ማለት ነው አይበለውና ይሄ ስልክ ቢጠፋብህ ምንድን ነው የምትሆነው? ፒሲ የለህም አለካ እዛም ላይ መኖር አለበት ግዴታ ነው። በጣም ቀንታለች። አሁን ላይ ከእጇ እንደወጣ ሙሉ ለሙሉ ተስፋ መቁረጥ ነው ሩታ ላይ ያለው እነሱ አንድ ሲሄዱ እኛ 3 ነው የምንቀርባችሁ። እኮ ለዚህ እኮ ነው ወንድሜ መካበቅ የምትተማመኝበት ዳኒ ላይ ነው የምትመኪበት። ኦሬዲ እዚህ ቤት መቆየትም ምንም ነገር አትፈልግም፣ ላይውም አልፈልግም። በቃ ትንሽ ደቂቃ የፈለገው ነገር ላይ ከፈለገ ይፖስቱ። እሺ አሁን ፖስቶ ስንት ባለ ምን አይኖርም። የፈለገው ነገር ለፖስት ብለኛል አይደል? አሁን ፖስቶ ልጄን አደራክን ስርዓት ያዝ። ልጁን ምንም ጠብቅ፣ ምንም ነገር ይቀራል። ልጄ ግን ከዳረክ መስራት ያዝ። በጣም ብዙ ዋጋ የከፈልኩበት ልጄ ነው። ገባ ወተት አዘጋጅተሽለታል? መስጫው ላይ ሩታን የሚያብጠለጥሉ ሰዎች በጣም ብዙ ናቸው። ማን ነው እንደኔ አብርሃም ዝምታ ያላማረው? አንዳንድ ሰው ዝም ሲል ቻይ ሲል ምን ሊያወጣና ምን ሊያደርግ እንደሚችል ይታያል። ሩታ በቅርብ ቀን በጣም የምትጎዳና የምታለቅስ ይመስለኛል። የአብርሽ ዝምታ አላማረኝም እያሉ ነው። ነገ ምን እንደሚፈጠር ምን እንደሚደረግ እንግዲህ አብረን ማየት ነው ቤተሰብ። እኔ